የመጀመሪያው ሀሳብ ህገ መንግስቱ ምን ይላል የሚለውን ሀሳብ ማየት በጣም አስፈላጊ ይመስለኛል። ህገ መንግስታችን ላይ ጀስት ሆሞሴክሱዋሊቲን ኦር ግብረ ሰዶማዊነትን በተመለከተ ህገ መንግስታችን የሚያስቀምጠው ሀሳብ አለ ወይ የሚለው በጣም ወሳኝ ሀሳብ ይመስለኛል። ህገ መንግስታችን ላይ ይህንን ነገር ተቃውሞም ሆነ ደግፎ የተቀመጠ ምንም አይነት ሀሳብ የለም። እንደ ይመስለኛል እንደ ዴሞክራቲክ አገር ዴሞክራሲን እንደምትከተል ሀገር በሚል እሳቤ ውስጥ ያለ ይመስለኛል እና በየትኛው መንገድ ሆሞሴክሱዋሊቲን ኦር እኛ ግብረ ሰዶማውያን ብለን የምንለውን ሀሳብ የሚደግፍም ሆነ የሚቃወም ሀሳብ ህገ መንግስታችን ላይ አናገኝም። ምናልባት ይሄ ራሱን የቻለ እንደ ማህበረሰብ፣ እንደ ሃይማኖት ተቋም፣ እንደ ህዝብ በዚህ ዙሪያ መስራት እንዳለብን የሚያሳዩ ነገሮች እንዳሉ ያመላክታል። አልተሰራም ማለት ነው። እንደ ሃይማኖት ተቋም ምን ያህል እየተሰራ ነው? እንደ መንግስት ምን ያህል እየተሰራ ነው? እንደ ማህበረሰብ ምን ያህል እየተሰራ ነው ብለን ስንል እጅግ በጣም ሰፊ ክፍተቶች እንዳሉ እውነት ለማውራት እናያለን። እግዚአብሔር የተመሰገነ ይሁንና ብዙ የዌስተርኑ ካልቸር ብዙ ስላልሰለጠን፣ ብዙ ስላልተማር፣ ኤጁኬሽኑ በጣም አልፎ ሶሻል ሚዲያው አልፎ በጣም ወደ ታች ስላልወረደ እስካሁን ድረስ ከሪሌትድ ዊዝ ሆሞሴክሹዋሊቲ ወይም ከግብረ ሰዶማውያን ጋር በተገናኘ አንዳንድ ነገሮች በጣም በስፋት ተስፋፍተው አናይም። ቢኮዝ ለዌስተርኑ ካልቸር ለምዕራባውያኖች ባህል የተጋለጠን ስላልሆንን ማለት ነው። ነገር ግን አሁን ሶሻል ሚዲያው እጅግ በጣም እየተስፋፋ ስለሆነ ኔትወርኩ በየገጠር እየገባ ነው። ስማርትፎን ሰዎች ሁሉ ተች እየያዙ ነው። ስለዚህ ሰዎች ኢዝሊ አክሰስ ማድረግ ይችላሉ ማለት ነው። ማለት ኢዝሊ ሶሻል ሚዲያዎች ላይ ስለ ሆሞሴክሱዋሊቲ አባውት ሌዝቢያን አባውት ጌይ ሰዎች በቂ መረጃ በቀላሉ ማግኘት ይችላሉ እና ለዚህ ነው ከቅርብ ጊዜ ወዲህ እጅግ በጣም በስፋት እየተስፋፋና እየጨመረ እንደመጣ በቀላሉ ማየት እንችላለን፣ እየቻልንም ነው። ይሄ ምንን ያሳያል ወይም ምንን ይጠቁማል? ሶስት አካላት እጅግ በጣም ትልቅ ኃላፊነት እንዳለባቸው ይጠቁማል ብዬ አስባለሁ። የመጀመሪያው መንግስት ነው። ቤዚካሊ መንግስት እንደ ህገ መንግስቱ ላይ ይህን ነገር ማካተት አለበት ብዬ አምናለሁ። እውነት ለማውራት መንግስት እንደ መንግስት ህገ መንግስቱ ላይ አባውት ሆሞሴክሱዋሊቲ ማካተት ቀላል ሆኖ አይገኝም። ምክንያቱም የተመሳሳይ ጾታ ሀሳብ አይዲያው በራሱ የሚደገፈው በወርልድ ባንክ፣ በአይኤምኤፍ፣ በምዕራባውያን፣ በእነ አሜሪካ በጣም የሚደገፍ ሀሳብ ነው፣ አይዲያ ነው። እኛ ደግሞ ታዳጊ ሀገራት ነን እና አብዛኞቻችን ኤድ ወይም ድጋፍ የምናገኘው ከነ አይኤምኤፍ፣ ከነ ወርልድ ባንክ፣ ከአውሮፓ ሀገራት፣ ከነ አሜሪካ ነው የምናገኘው እና ቀጥታ ይህን ነገር ተቃወምን ማለት ወይም ህገ መንግስታችን ላይ ሆሞሴክሱዋሊቲን የሚቃረን ሀሳብ አስቀመጥን ማለት በድፍረት መናገር ይችላለው። ቀጥታ ማዕቀብ እንኳን ባይጥሉ ቀጥታ ሊቆም የሚችለው ነገር ምንድነው? እርዳታና የመሳሰሉ ነገሮችን ኢሚዲየትሊ ሊያቆሙ ይችላሉ ማለት ነው። ስለዚህ መንግስት ደፍሮ በራሱ መንገድ ህገ መንግስቱ ላይ ይህንን ነገር ያወጣል ብዬ ወይንም ህገ መንግስቱ ላይ ጠንካራ ህግ ያስቀምጣል የሚል እምነት የለኝም። በቃ ቶታል። ግን እንደ ማህበረሰብ እንደ ሃይማኖት ማህበረሰባችን ላይ በጣም በስፋት መስራት እንችላለን ብዬ ደግሞ አምናለሁ። ስፔሻሊ እነዚህ ትልልቅ የሃይማኖት ተቋማት ኦርቶዶክስ፣ ሙስሊም እና ፕሮቴስታንት እጅግ በጣም በስፋት መስራት ይችላሉ ወይም መስራት አለባቸውም ብዬ አምናለሁ። ማለት ነገሮች ከዚህ በኋላ እኛ እንደምናስበው ቀላል ሆኖ አይሄድም፣ አይቀጥልም እና እጅግ በጣም ኦርጋናይዝድ በሆነ ወይ በተናበበ መንገድ ከተመሳሳይ ጾታ ጋር በተገናኘ ማህበረሰባችን ላይ ግንዛቤ መፍጠር፣ የማንቃት ስራ መስራት ይጠበቅብናል ብዬ በደንብ አምናለሁ። ቀደም እንዳልኩት አልሰራንም እንደ ማህበረሰብ፣ ምክንያቱም እስካሁን ድረስ የነበረው ተጽዕኖ በጣም ዝቅተኛ ስለሆነ። ከዚህ በኋላ ግን እንደዚህ ቀላል ሆኖ ይቀጥላል ብዬ አላምንም። ሶሻል ሚዲያው ነው በጣም የሚያራግበውና እንደ ሃይማኖት ተቋም እንደ ማህበረሰብ በተቀናጀ መንገድ መሰራት አለበት ብዬ አስባለሁ። አንድ ሰው ሁለት ሰው እዚህ ወይም እዛ ሲገኝ ተነስቶ ማለት መፍትሄ ነው ብዬ አላስብም። ምክንያቱም ምንድነው በፕሮግራም በፕላን ታቅዶና ታስቦ ነው ይሄ ነገር ስፔሻሊ በምዕራባውያኖች የሚሰራው ማለት ነው። የራሳቸው የሆነ ቼን አላቸው፣ ባይደው በጣም ረጃጅም ቼን አሏቸው እና በደንብ ታስቦ የሚሰራን ነገር እንደ ተቋምኛ አስበንና አቅደን መስራት ካልቻለን ኢዚሊ ሬዚስት ማድረግ አንችልም የሚል
ትልቅ ሀሳብ አለኝ እና መንግስት በዚህ ዙሪያ ምን እየሰራ ነው የሚለውን አንድ ሁለት ሀሳቦች ቤዚካሊ ለማንሳት ያህል አሉ። ለምሳሌ የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ ፕሮክላሜሽን ወይም አዋጅ ላይ 414 ህዝባር 2004 አንቀጽ 629 ላይ ጀስት ሆሞሴክሹዋሊቲን የሚቃወም ሀሳብ አለ እና አንድ ሰው በሆሞሴክሹዋሊቲ ቢያዝ በጣም ማክሲመም ትልቁ እድሜ 1 ዓመት ነው የሚታሰረው። ፓኒሽ የሚደረገው ለ1 ዓመት ብቻ ያክል እንደሆነ ነው የሚናገረው ህጉ። ማሰጭ ትልቅ ምንድነው ይሄ ቫልዩ ሲሰጠው ስትረስ ሲሰጠው አናይም። ለምንድን ነው ሲባል እኛ ሀገር በቃ ኢትወዝናት በቃ እንደ ቢግ ኢሹ ኮንሲደር አናደርገውም ነበረ። ትልቅ ጉዳይ አልነበረም እንደ ማህበረሰብ አይደለም። የማህበረሰብ እሴቶቻችን ጠንካራ ናቸው፣ ባህሎቻችን ጠንካራ ናቸው። በእነዚህ ምክንያት እኛ የምንሰጠው ትኩረት እጅግ በጣም ዝቅተኛ ነበረ ማለት ነው። ለዚህ ነው መንግስትም ህገ መንግስት ላይ ቅድም ብያችኋለሁ የለም ወደፊትም ይኖራልም ብዬ አልገምትም። ምክንያቱም መንግስት ላይ የሚመጣበት የኢኮኖሚ ጫና በጣም ከፍተኛ ስለሚሆን ማለት ነው። ነገር ግን እንደ ማህበረሰብ እና እንደ ሃይማኖት ተቋማት ጠንክረን መስራት እንችላለን ብዬ ቅድም ፕሮክላሜሽን ወይንም ህጎቻችን ላይ አሉ በት ስትሮንግ አይደሉም፣ አፕሊኬብል አይደሉም፣ እስካሁን ሲተገበሩ አላየንም። እዛም ሰዎች በሆሞሴክሹዋሊቲ ምክንያት ሲያዙ እናውቃለን፣ ሲጋለጡም እናውቃለን እና ነገር ግን መንግስት አልፎ ሄዶ እርምጃ ሲወስድባቸው ሲያስር ሲቀጣ እናያለን። ቢኮዝ ስቲል ሪስፖንሲብል ነው። ሰላይ ያላቸው እና IMF እና ወርልድ ባንክ እና አሜሪካ እና አውሮፓ ትልልቅ ሰላዮች አሏቸው እና መንግስት እንደዚህ አይነት ነገር ውስጥ ኢንተርቬንት እንዳደረገ ካወቁ መንግስት ላይ ሊወሰድ የሚችል ስፔሻሊ ማዕቀቦች ይኖራሉ ማለት ነው እና መንግስት በዚህ ኤሪያ ላይ ብዙ ይሰራል የሚል እውነት ለማውራት እኔ ብዙ የለኝም። ነገር ግን እንደ ሃይማኖትና እንደ ማህበረሰብ እጅግ በጣም ብዙ ነገር መስራት እንችላለን፣ መስራትም አለብን ብዬ በትክክል አምናለሁ እና ትልልቅ ውይይቶች ያስፈልጉናል፣ ንግግሮች ያስፈልጉናል፣ ዲስከሽኖች ያስፈልጉናል እና በዚህ ዙሪያ ላይ ልናቅ ማህበረሰብን ልናስገነዘብ ይገባል የሚል ትልቅ ሀሳብ አለኝ ማለት ነው። አመሰግናለሁ።